ዘና በይ ዘና ፈታ በይ ችግር አለ ወይ አንተም ዘና በል ፈታ በል የኔ ዓለም ከንቱ ናት እቺ ዓለም እያለ ሲያበረታታን የነበረው ድምፃዊ ሰማኸኝ በለው እቺን ከንቱ ዓለም በድንገት ጥሏት መሄዱ በርካታ ኢትዮጵያውያንን አስደንግጧል። እዛኔ ላሰለጥን ይሄዳል ምድቤ ሻይ ቤት ነበረች። ከስልጠና በኋላ ካፌ ተገናኘን። ገና እንዲህ ሳያት የሆነ ውስጥሽ ዝም ብሎ ስንጥቅ የሚያደርግ ነገር ታውቂያለሽ? ቆፍጠን ያለ ባላገር ነው ያልቃል። ወጣና ይባል አለ ሲል አለ አለች። ምን አለ በየአይነቱና ሽሮ። እኔ በነገራችን ላይ 3 ስም አለኝ። አሁን ሰሜ ሞባይል ታውቁታላችሁ? ምንድነው 3310 ትንሿ። ሰሜም ደግሞ በቀን 2 እናቱ ጋር ሳይደውል አያድርም አሉ ውስጥ አዋቂዎች። ምን ያህል እውነት ነው? ማነገርሽ ሰማኸኝ በለው። ቆይ እንዴት ነህ? ሰላም ነሽ? ሁሉ ሰላም? ስላገኘሁህ ደስ ብሎኛል። እኔም በጣም እድለኛ ነኝ። እንዴት ነው ህይወት? ኑሮ እንዴት ነው? ልጆች? ኑሮ እንግዲህ እንደምታየው ነው። ከዚህ ሰፈር ነው ያለሁት። ሰላም ውድ ቻናል ቤተሰቦች እንደምን አላችሁልኝ? እንግዲህ ዛሬ እንደተለመደው በቁም ነገርና በተለያዩ ቪዲዮዎች አለም የመጣሁት ማለት ነው። የሰማኸኝ በለው እልፈተ ህይወትን ተከትሎ እንግዲህ ሁላችሁም ሰምታችኋል። ሁላችንም የሚያስደነገጠን ዜና ነው ማለት ነው እና ከሱ ጋር በተገናኘ አንዳንድ የሱን ቪዲዮዎች እና ታሪኩን ምናምን የምናይ ይሆናል ማለት ነው። ግን ከዛ በፊት ሁላችሁም ኮሜንት ላይ የገባችሁ ነፍስ ይማር ማለታችሁን እንዳትረሱ። እስቲ ቪዲዮችን እናያቸው። ዘና በይ ዘና ፈታ በይ ችግር አለ ወይ አንተም ዘና በል ፈታ በል የኔ ዓለም ከንቱ ናት እቺ ዓለም እያለ ሲያበረታታን የነበረው ድምፃዊ ሰማኸኝ በለው እቺን ከንቱ ዓለም በድንገት ጥሏት መሄዱ በርካታ ኢትዮጵያውያንን አስደንግጧል። ደቦት እንስራ ኧረ ምኑን ሰጠሽ ዝናቡን እያለ ሲያዜም የምናውቀው ታላቁ ድምፃዊ ስላሟሟቱ በርካቶች እየተነጋገሩ ይገኛሉ። ስለ ዘፋኙ አሟሟት እስካሁን ድረስ የተባለ ነገር ባይኖርም ከቅርብ ጊዜ ወዲህ ሰውነቱ በከፍተኛ ሁኔታ ጨምሮ ክብደቱን ለመቀነስ ጥረት እያደረገ እንደነበረ ይታወቃል። ታዲያ ዛሬ ረፋድ ላይ ማረፉም በድንገት ተሰምቷል። በድምፃዊው አሟሟት ዙሪያ አዲስ መረጃ ሲኖር እማደርሳችሁ ይሆናል። በድጋሜ ነፍሱን በገነት ያኑርልን። ያው እንግዲህ ቤተሰቦች እንደሰማችሁት ነው ሰማኸኝ በለው በዛሬው ዕለት ማለት ነው ከዚህ ዓለም በህይወት አተነዋል ማለት ነው። በጣም እንግዲህ የዘፈነውም ዘፈን ዘና በይ እንግዲህ ችግር አለ ወይ ለዚህ ከንቱ ዓለም ምናምን ነገር እንግዲህ ለራሱ ሆኗል ማለት ነው። የዘፈነው ዘፈን ያው በጣም ያሳዝናል። ድንገተኛ ሞት ነው፣ ምክንያቱ ራሱ አልታወቀም። ነፍስ ይማር ማለት ፈልጋለሁ። እናንተም ኮሜንት ላይ የገባችሁ ነፍስ ይማር ማለታችሁን እንዳትረሱ። እስቲ አንዳንድ የሱን ቪዲዮዎች እናያቸው። ቆፍጠን ያለ ባላገር ነው ያልቃል። ወጣና ይባል አለ ሲል አለ አለች። ምን አለ በየአይነቱና ሽሮ ተጋቢ ነው አለ። ገልበጥ አድርገኝና እንደዚህ እስኪ በየአይነቱ ያልሽውን አምጪ ብሎ ቁጭ አለ ከጎኔ። አላወቀህም? አልለየኝ። እሺ ቁጭ አለ። በየአይነቱ ቀረበለት። እዛ በኋላ ጎመን፣ ሰላጣ ምናምን ቲማቲሟን በጣቱ እንዲህ በዚህ ነው አጣቱ ገፋ አደረጋትና አስተዋለው ምግቡን። ስንት ነው አንቺ አላት። ሳይበላው አዎ በእጁ እንዲህ ነካክቷታል። ሌላውን አይ ስንት ነው አንቺ አለ። 30 ብር ትለዋለች ከውስጥ። እኔ ሳቅ ያፍኖኛል፣ ምክንያቱም እዚህ ሰውዬ በእጁ ነካክቶታል። ምን ሊያደርግ ነው? 30 ብር ትለዋለች። አየው አሁን ምግቡና ገልመጥ አድርጎ 10 ብር ነው አላት። ይላል ሴትዮዋ አይቻልም ትለዋለች ከውስጥ። እሱ አራት አይል ብለው ደገሙ። በቃ እኔ አልቻልኩኝም፣ ሳቅሁኝ። ስስቅ ምን ነው ጌታው ዋጋ መከራከር በሀገራችን ያስቃል ያለኝ። አይ ባያስቅም ግን ወጥ ተደርጎ መጥቶ እንጀራው ላይ እንዴት ነው አንተ ዋጋ የምትጠይቀው ከዚህ ሰው? እና እኔ አርገሽ አምጪ ብያታለሁ ለብቻ ተመጣው ምን ብሮጥ አለኝ። ከዛ ግድ የለም ብላው አንተ ችግር የለም ብላው እኔ ከፍላለሁ አልኩት ብለው ኮስተራልና ወታው ቀኝ አለኝ። ምን ግጠኝ? ይሄም ሌላ ጥያቄ ግድፈላብኝ አልኩት። ግድ የለም ወንድምህ ነኝ ያንተው ነኝ የራስህ ሰው ብላ ማነሽ እባክሽን የሚጠጣም አምጪለት አልኳት። እዛ ቁጭ አለ በላ። የሚጠጣም ቀረበለት። እዛ ቀርቦ በላና ከንፈሩ እንድች አድርጎ እኔ አይደለም ያመሰገነው። ምን የተባረከ ቀን ነው እናንተ። በቃ ምን የተባረከ ቀን ነው አለና
ብድግ አለ፣ እጁን ታጠበ። አውቀኸው ነው አለችው ሴትዮዋ። አላውቀውም አላት። ሰሜ ባላገሩ እኮ ነው። ኧረ ባላገር የጠጋብ አገር ባላገር የሚለው አለችው። ዱላውን ወረወረና እንዲህ ያለው ሸጋ መኳንንት ምን ችግር ሆኖ ታዲያ ያችን ጥብቆ ለብሰ መከራ የምታይ አለኝ። በቃ ያው እንዳያችሁት እንግዲህ ቤተሰቦች ሰማኸኝ በለው በጣም ቀልድ አዋቂና በጣም ተጫዋች ነው። የተለያዩ ቦታዎች ላይ ኢንተርቪው ተደርጎ እንግዲህ ሳይጮት ሳይቀልድ የወጣበት የለም። እስቲ ሉላ ገዙም ኢንተርቪው አድርገው ነበር። እስቲ እሱንም ሰሜም ደግሞ በቀን 2 እናቱ ጋር ሳይደውል አያድርም አሉ ውስጥ አዋቂዎችም። ምን ያህል እውነት ነው? ማነገርሽ እኛ እኮ እናጣን እንደውላለን ቼክ እናደርጋለን። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስገኝ ስልኬን መነካው እናቴ ጋር ነው። እታለም ጋር እናት አለም እምዬ ነው የምላት። እናት አለም እላታለሁ። አቤት ልጄ አለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ ሰላም አድሬያለሁ ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ቁርስ ቀመሽ ምናምን ሳታረግ ያንተን ድምፅ ሳልሰማ አንተን ሳልሰማ አሁን ቡናይቱን እጠጣለሁኝ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል በጣም ማለት ነው። እናትነሽ ቢልልኝ እናትነሽ ቢልልኝ ትባላለች። ባህር ዳር ቀበሌ 3 ነው ያለችው። አንዴ ደግሞ አውሮፕላኑ ቆሞ ይጠብቅህ እንጂ አትሄዳትም ሳታገኘኝ ብለው ነበረ። የእሱ ታሪክ በመሰላችሁ ማዘር በጣም ታዝናናኛለች። በጣም ሲደብረኝ እናቴ ጋር ነው የምደውለው። እኔ በቃ መጀመሪያ አቋርጬ ማቀንም ቢሆን ብሎ ድብርት ነገር ከተሰማኝ እሷ ጋር ነው የምደውለው። እና ባህር ዳር ሄጄ ለስራ በበነጋው ጠዋት ላይ አውሮፕላን ሊያመልጠኝ ሆነ። ሆቴል ተይዘልን ሆቴል ነው ያደርነው። አጋጣሚ በግሩፕ ነው ያደርነው እና ማታ አግኝቻታለሁ ሄጄ ጫፍጫት ምናምን የመጣሁት። ጠዋት ግን በቃ ማግኘት አልቻልኩኝ። እሷን ሄጄ እንቅልፍ ጣለኝ። ብሌን ደግሞ ሊያመልጠኝ ነው እና እናት አለም አልኳት። አቤት ልጅ አለም አለች። በቃ ምንም አልቻልኩም መምጣት አልቻልኩኝም። አሁን በጓደኞቼ ጋር ልሄድ ነው ወደ አዲስ አበባ ስላት ቡናይቱን አቅርቤ እየጠበቁ አለች። አይ አውሮፕላን ያመልጠኛል ስላት ጠብቀኝ በለው። ራኬብ አለማየሁ ኢንተርቪው አድርገዋለች። እስቲ እሱንም አይተን ነበር። ብዙ ሰው ጥያቄ ያነሳል። የጤና ነው ወይስ ክብደት ጨመረሃል? ትንሽ ዝም ብሎ መጨመር ነው የጤና ነው? ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣል። ውፍረት ብዙ የሚመከር እንግዲህ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው? በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ በቃ ስራ ሲኖር ብቻ ነው። ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው። በቃ አለኝ ብዙ ማህበራዊ ጉዳይ አለኝ የምገናኝበት። የመነጋገር ማህበረተኞች አሉኝ። እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ እየመጣ ኃይለጊስ ይባላል። እሱ ጋር እንገናኛለን እና በቃ ከጓደኞቼ ጋር መጫወት፣ ስራ ከሌለ መጫወት ነው የምወደው። በቃ ሳቅ፣ ጨዋታ፣ ቁጭ ብሎ እንቅስቃሴ በቃ ስንፍና ነው። የራሴ ስንፍና ነው ያወፈረኝ። ምን በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር እሱ ነገር የለም። ስለዚህ አሁን ስራ ጀምረሃል ማለት ነው? ኦፍኮርስ አሁንማ 10 ኪሎ ቀንሻለሁ። አሁን 10 ኪሎ ቀንሻለሁ። ገና ይቀንሳል። የሴት ልጅ እድሜ ነው የማይጠይቀው፣ የወንድ ልጅ ክብደት አይጠየቅም? ኧረ ምንም ችግር የለም። ተገኝ ከስንት ላይ ነው 10 የተቀነሰው? ሳይ ነገር ነው። እሺ አሁን ያለው ዓላማ ስንት ለመድረስ ነው? እስቲ ዓላማዬ አሁን 85 ለመድረስ ነው። ከቁመቴ ጋር 85 ለመድረስ ነው ዓላማዬ። ስለዚህ ደግሞ አመጣዋለሁ። ይመጣል። አይ ለመድረስ ነው ስለሆነ ይመጣል። ሌላው እንግዲህ ለእኛ ለቀጭኖች ምንም አልሰራህልንም። ምን ሰጠሽ የሚባሉት ትንሽ ናቸው በነገራችን ላይ ብዙ አይደሉም። ለእኛም አንድ ነገር ይሰራልና እንጨፍር ዘና ብለን በደንብ ቃል እገባለሁ። ችግር የለም። የእናንተ እኮ ብዙ ተብሎላቸዋል እኮ በቀጭን ባይሆንም ተብሎላቸዋል። በቀጭንማ እንግሊዝኛ ዘፈን እንፈልግ እንጂ ኢትዮጵያ ውስጥ ብዙ አልመሰለኝም። ብዙ የለንም። ጥንቅሽ ነሽ እኮ የእናንተ ነው።
ጥንቅሽ ነሽ የሚለው ዘፈን እኮ እናንተ ነው። ማሮ ደህና ነሽ ነው። ጥንቅሽ ነሽ ማሮ ሌላ ነሽ የሰው ስጋር ምን ነው ጭርሼ እንዳልወጥሽ የተባለ እኮ እናንተ ነው። አይ ተወደው ትንሽ ቀጥሎ እስቲ አይ ራሴ በምሰራው ዘፍንልሻለሁ ያ ጊዜ። ያው እንግዲህ ቤተሰቦች እንደሰማችሁት ነው። ይሄ ቅርብ ጊዜ እንግዲህ የተደረገ ኢንተርቪው ነው ማለት ነው። ግን እንደዚህ አይነት አሟሟቶች በጣም እየበዙ ነውና ያው እንግዲህ ታመመ እንደዚህ ሆነ ምናምን የሚባል ነገር ሳንሰማ ድንገት አለፈ ህይወቱ አረፈ ምናምን የሚባል ዜናዎች በጣም በስተዋሉ። ያ ደግሞ የሚመጣው እንግዲህ ስራችን እንቅስቃሴ ምናምን የሌለው አብዛኞቻችን ሰዎች ከስራችን ውጭ እንቅስቃሴ ስለማናደርግ እንደዚህ አይነት ነገሮች ውፍረት፣ ስኳር፣ ደም ግፊት፣ የልብ ህመም ምናምን እንደዚህ አይነት ነገሮች ለድንገተኛ ሞት ይዳርጋሉ። እና እንግዲህ ስራችን ቁጭ ብለን የምንንቀሳቀስበት ነገር ምናምን ከሌለ ቢያንስ ማታ ማታ ወክ ብናደርግ፣ ጠዋት ጠዋት ስፖርት ብንሰራ ምናምን አይነት ነገር እነዚህ አይነት ነገሮችን መከላከል እንችላለን። በአብዛኛው ሰው ግንዛቤ የለውም እና እዚህ አይነት በሽቶች እየመጡ ያሉት ከእንደዚህ አይነት ምክንያት ነው። እና አብዛኛው ግንዛቤ ስለሌለው ማታ ላይ ወክ ቢያደርግ፣ ጠዋት እንቅስቃሴ ቢያደርግ ምናምን እንኳን ስራው እንኳን እንቅስቃሴ ባይኖረው እነዚህ አይነት ነገሮችን ብናደርግ ከእንደዚህ አይነት አሟሟት ከፈጣሪ ቀጥሎ ራሳችንን መጠበቅ እንችላለን ማለት ነው። እኔ በነገራችን ላይ 3 ስም አለኝ። አሁን ሰሜ ሞባይል ታውቁታላችሁ? ምንድን ነው 3310 ትንሿ ጠንካሯ የለችም። ከእንትኑ በፊት ያለ ከእንትኑ ቀጥሎ ከዚህ አንቴና ካለው ቀጥሎ በደሌው አለ። አዎ ከበደሌው ቀጥላ የመጣች 3310 የምትባላለች እና ሰበረ መኪና ላይ ታኳርጋት ሁሉ መልሳ ወጣ ትሰራለች። ሰሜ ሞባይል አሉኝ። እሺ እሱ ያስቀኛል። ሁለተኛው ደግሞ ሰሜ ድልድይ። አሁን ባለፈው እንዲያውም በዛ ሳልፍ ማለት ነው ሰውየው መኪና እምቢ ብሎት ያገፋል እዛ ድልድዩ ጋር እየገፋ፣ እኔ ደግሞ ያው መብራት እስኪለቀኝ እጠብቃለሁ። እዛች ጋር ትንሽ አሁን መብራት ምን ማድረገውባታል እየጠበቅኩ እያለ የት ነህ ብሎታል መሰለኝ እዛኛው ማዶ የት ነህ ያለው ብሎታል መሰለኝ ያኛው ሲለው ሰሜ ድልድይ ላይ ያለው ምናምን ይለዋል። እሱ ሲለው መስታወት ዝቅ አድርጌ ነበር ምንድን ነው የምታወራው አንተ ስለው እሱ በዚህ ሆነ ያለ ግን የድልድዩ ባለቤት ሳሙኤልን ታውቀዋለህ? ሳሙኤል ፍቅሬ። አዎ ሳሙኤል ጋዜጠኛው ስማ ሰሜ ያለኝ ብሔራዊ ቲያትር እንዲያገኘኝና አልኩት በጣም የሚገርምህ ነገር ስም ይወጣልን እኮ 3 ሰዎች ነን አለኝ። እሺ የኔን ሰምቻለሁ ብኛ ደግሞ ያንተ የኃይሌን አውቃለሁ። ያንተ ደግሞ ምንድን ነው ሰሜ ኃይሌ ሩጦ ሰሜ ተገልብጦ ሳሙኤል አፋጦ በስማቸው መንገድ ተሰየመላቸው። ሰማኸኝ በለው ነፍሱን ይማረውና በጣም ቀልድ አዋቂ ነው እና ሲቀልድ እንግዲህ ሰው ላይ ብቻ አይደለም ራሱም ላይ ጭምር ነው። ሌላም አንድ ቪዲዮ አይተን ነበር። ስራው ከወጣው በኋላ ነው ፈተናው የመጣው ለኔ። ልክ ከአሜሪካ ይደውላሉ ጓደኞቼ፣ ሰምሺ አቤት የሰራው ስራ እንዴት አባቱ እንደሚያምር ወደዳችሁት? እንዴት ነው? አሪፍ ነው ስላቸው ስልኳ አለ የልጅቱ ምኑን ሰጠሽ ላይ ግን ያዘናኛል። ቲክቶክ ላይ ከመጣሽ ምኑን ሰጠሽ ላይ ያስቁኛል። የራሴን ዘፈን ቲክቶክ ላይ የለቁትና ሰሜ ለራስህ ነው እንደ ዘፈንከው ባህር ዳር ደግሞ ዘፈኛ ላይ አላውቅም። ለባህር ዳር አንድ ነገር ማልሰራው አልኩና ዲስካው የሚል አይዲያ መጣል። አንዳንድ አሁን አዲስ የገቡ ከተሞች አሉ ያለ እኔ ከወጣው በኋላ የተመሰረቱ ከነሱ በስተቀር ሌሎቹም በሙሉ ጠርቻለሁ። ከዲስካው በኋላ ዘና በይ መጡ። ደግሞ ዘና ፈታ በይ ዘና ፈታ በይ ችግር አለው ወይ የዘና አንገትሽን አትርፊ ዘና ፈታ በይ በጊዜ መጠቀም ክፋት አለ ወይ? ያው እንግዲህ ቲክቶክ በጣም ትችት ምናምን ከባድ ነው ዘንድሮ። እንግዲህ ቲክቶክ ከመጣ በኋላ ግን እንደ ሰማኸኝ በለው ፖዚቲቭሊ የምናይበት አይምሮ ያስፈልገናል ሁላችንም። እንግዲህ ራሱ እንደዚህ ተተችቶ ለአንተ ነው የተዘፈንከው ተብሎ ራሱ እየሳቀ ያንን ነገር ሲያወራ እንደዚህ አይነት ማይንድ ሴት ነው የሚያስፈልገው ለቲክቶክ እንጂ ወርቀን ተሰብረን በዛው ነው መንቀረው እንደዚህ አይነት አመለካከት ከሌለን እና የሰማኸኝ በለው አስተሳሰቡ ራሱ በጣም ነው የሚገርም። አላገር የሚለው ቅጥል ስም ይወጣልኝ ራሴው በሰራሁት ሙዚቃ ነው። እዚህ ካዛንቺስ አካባቢ አንድ ቦታ ላይ መብራት ዞን ቁመን አንድ ሎተሪ አዟሪ የጎጃም ልጅ ቁምጣ የለበሰ ሎተሪ ያዞራል መብራት የያዛቸው መኪኖችና ሲጠይቀው ሰውየው
አይ ባላገር ይለዋል ዝም ብሎ እንዲህ ያየ ጋሽ የምትገዛኝ ከሆነ ግዛኝ እንጂ ዝም ብለህ ባላገር የምትለኝ ምንድነው? የምትገዛኝ ከሆነ ግዛኝ ጠራኸኝ እንዴት ነው ሲለው አይ ባላገር ይገርማል ባላገር የት ነው ሀገር ይለዋል። ሀገሬ ምን አለ ከገዛ ግዛ ሎተሪውን ይለዋል። አይ ባላገር እያለ ሲለው በቃ ጆሮዬ ውስጥ ገባ። ምን ለማለት ፈልጎ ነው ሰውዬ አልሁና በቃ መብራትም ለቀቀን። እኔም ታጠፍኩና ከካዛንቺስ ወደ አዋሪ መታጠፊያው አይለችም እሷ ጋር አንድ ፀጉር ቤት ጌታቸው ፀጉር ቤት ይባል ነበር። እሱ ጋር ገባው እንጂ እስኪስክቶ ወረቀትና እስኪቶ ስጠያልኩት እሺ ምን መጣለ ደሞ አለኝ። አይ አንድ ሐሳብ መጥቶልኝ ነው አልኩት። እዛ ቁጭ አልኩኝ ፀጉር ቤት ውስጥ ባላገር አልኩና ረሱል እዛ አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በቁምጣዬ እኔ እንደው አላፈር ሰሜ ባላገር ምክንያቱም ቁምጣ በመልበሱ ነው ባላገር ያለው እና ምን ቁምጣ መልበሱ ነገ ጠዋት አፈር ለሚበላን ለምን በሰብሰው ገላ የኢትዮጵያ ከርካሪ አጥንት ለሆነው ባላገር ስድብ መሆኑ ነው ለሱ ምንድነው ብዬ ያንን ግጥም ወዲያው ሰራሁት ማለት ነው። ከዛን ጊዜ ጀምሮ ባላገር የሚለው ከተማውንና ገጠሬውን ማገናኘት ነበረብኝ። ስለዚህ በቃ አርሶ ባበላ እነሱ ቁምጣ ታጥቆ ወዴት ይደረሳል ባላገር ተንቆ የሚል ደግሞ ጨመርኩበት ለዛ ለከተሜው። ምክንያቱም ከተሜው ያለ ገበሬው ያለ ባላገሩ ከንፈራችን አይወዛም። ይሄ ዘፈን መቼስ ውስጣችን በጣም አለ። እኔ ባላገርን በጣም አስተውሰዋለሁ። እንግዲህ እንደሰማችሁ እኔ ትርጉሙን ልብ ብዬም አላውቀውም ምናምን እና አንዳንዴ ነገሮችን ትርጉማቸው ምናምን ስንሰማ ነው የበለጠ የምንወዳቸውና እንደዚህ አይነት የኔ መሰለ ሙዚቃ የኔ መሰለ ግጥም እንግዲህ ድንገት በሰማው ዘው ቁጭ ብሎ መጻፍና እንደዚህ መስፈን ማለት በጣም ትልቅ ታለንት ነው። በጣም ትልቅ ባለሙያን ያጣ ነው። የምር በጣም ያሳዝናል። አረጉዳ መጣሻው እንግዲህ የአንድ ከተማ ልጆች ነን። እሷ ቀበሌ 1 እኔ ቀበሌ 3 እኔ ግሻ አባይ እየሰራው እሷ ደግሞ የባህር ዳር አውራጃ የውማ ተወዛዋዥ ነበረች። እዛኔ ላሰለጥን ይሄዳል በትምድቤ ሻይ ቤት ነበረች። ከስልጠና በኋላ ካፌ ተገናኘን። ገና እንዲህ ሳያት የሆነ ውስጥሽ ዝም ብሎ ስንጥቅ የሚያደርግ ነገር ታውቂያለሽ? እንዲህ አይነት ቁንጅና ባል አልኩ። በቃ ድንግጥ ነው ያልኩ። በቃ እዛ በቃ አበበ ቀጸላ የሚባል ጓደኛ አላት። እሱን ቀሰልኩ አስተዋወቀኝ አልኩት። በደንብ ዛሬና ሻይ ቡና ልበላት አልኩት። እዛ እየፈራች ሻይ ቡና አለች። የመጀመሪያ ቀን አንድ ጮርናቄና አንድ ሻይን የተጋበዘችው። የሁለተኛው ቀን ደግሞ ለስላሳ አደገላት። ሶስተኛው ቀን ላይ ማስቲካ ተሰጣት። አለቀ ነገሩ። ልበልሽ እቴ ልበልሽ ሆዴ ልበልሽ የልጅነት መልኬ አብሮ አደጌ ነሽ እሞንደን። እንግዲህ ቤተሰቦች ከትዳር አጋር ጋር እንዴት እንደተገናኘ ሲናገር እንደሰማችሁት ነው። እንግዲህ ጮርናቄ ብስኩት፣ ለስላሳ፣ ማስቲካ በጣም ደጉ ዘመን የምር በቃ ደጉ ዘመን። አሁን አበባ 1.5 ሚሊዮን ብር ተላከልን እንደዛ ካልሆነ እና ይላሉ። እኔ እንደዚህ አይነት ነገሮችን ራሱ ስሰማ ምን አለ በቃ በዛ ሰዓት በኖርኩኝ ይሄ ሰዓት በቀረብኝ ነው የምለውና በጣም ወደኋላ ያለውን ታሪክ ባየሁት ብዬ እንድጓጓ ነው እያደረጉኝ ያሉት እንደዚህ አይነት ነገሮች እና በጣም ደስ የሚል የፍቅር ታሪክ። ሰማኸኝ በለው ቆይዬ እንዴት ነህ? ሰላም ነሽ? ሁሉ ሰላም? ስላገኘሁህ ደስ ብሎኛል። እኔም በጣም እድለኛ ነኝ። እንዴት ነው ህይወት? ኑሮ እንዴት ነው? ልጆች? ኑሮ እንግዲህ እንደምታየው ነው። ከዚህ ሰፈር ነው ያለሁት። በጣም የሚያምር ቤት። የዛሬ 20 ምናምን ዓመት ነው የገባሁት እዚህ ላይ። በእውነት የመጀመሪያው ነኝ። ቡልቡላ? አዎ። ይሄ ሰፈር በኔ ስም ነው የሚጠራ። ሰማኸኝ ይባላል። ሰማኸኝ ሰፈር ነው ይባላል። ለዛ ነው ሁሉም በዚህ ያለ። አዎ ተንከባከቡሻል። በጣም እንክብካቤ እስከደግ ዋው የጥበብ ፓርት ነው በደንብ የገባ ጥበብ የሚለው ነው። ስምዬ በድጋሚ እንኳን ደህና መጣሽ ስላለኝ ደስ ብሎኛል። ስቴጅ ላይ ያጋጠመህ ነገር አለ? ብዙ ያጋጥምሻል እኮ ስቴጅ ላይ በቃ ወይ በጣም ያሳቀቀክ ወይ የደነገጥክበት ወይ ያሳቀክ ሊሆን ይችላል። ስቴጅ ላይ እኔ ብዙ የሚያስቁ ነገሮች ገጥመውኛል። በእውነት እየሰራሁኝ አንድ ሸላሚ መጣና ሸላሚ ማለት ነው ብር ነው ወይስ? አዎ ፓውንድ ይሁን ዶላር የሸለመኝ አለ። $100 ሸለመኝና እሺ ሞቅ ብሎታል። እዛ ስልክ ሲወርድ ከመድረክ ጀርባ መጣና በእናትህ በስተት ነው $20 መስሎኝ ነው መለስክልህ? አዎ $20 መስሎኝ ነው። በቃ ድንግጥ ነው ያልኩት እኔ እንዴ ምን ሆነ ነው ሰው ያልኩኝ። ሞቅ ብሎታል። ብሏል እሱ
ያው እንግዲህ ቤተሰቦች እንዳያችሁት ነው። ኢቢኤሶች እንግዲህ በቦሌ ቡልቡላ እንግዲህ በቤቱ ሄደው እንግዲህ ኢንተርቪው አድርገውታል። በስሙ ቦታ እንደተሰየመለት ነው የነገረን ማለት ነው። ለሰማኝ በለው እንግዲህ ታሪኩን ስንሰማ ይሄም ሲያንስበት ነው፣ ከዚህ በላይ ይገባዋል። እስቲ ሌላም ቪዲዮ አይተን እንምጣ። በጣም ሰፖርቲቭ የሆነ ሰው ነው በነገራችን ላይ። እስቲ አንድ ቪዲዮ አይተን እንምጣ። ማናጀሬ፣ ጓደኛዬ፣ ሁሉ ነገሬ ብሩኬ ነውና የብዙ አርቲስቶች ወንድም አማካሪ፣ ለኔ ግን ትክክለኛ ማናጀሬ ብሩኬ። ከሱ ጋር ነው ያለሁት። የሱን አካውንት እየገባችሁ ታብ 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 ያረጋችሁ ሞቅ ደመቅ አድርጉለት። ወዳቸዋለሁ። አመሰግናለሁ። ያው እንግዲህ ቤተሰቦች እንዳያችሁት ነው። ማናጀሩንም በዚህ መልኩ እንግዲህ ሲያስተዋውቀው ምናምን ለሱ ያለው እንትን ሲገልጽ ምናምን በጣም ሰፖርቲቭ ቀና ልብ ያለው ሰው ነው። በጣም ትልቅ ሰው ነው ያጣ ነው። እስቲ አንድ ደግሞ አዋርድ ላይ ሲሸለም ቪዲዮ አለ። እስቲ እሱንም እንየው። ማራለሽ እንዲያውም ጣዝማነሽ ረምኑን ሰጠሽ የኔ ዓለም ማራለሽ የኔ ዓለም ማራለሽ የኔ ዓለም ማራለሽ። ያው እንግዲህ ቤተሰቦች እንዳያችሁት ነው። ወደ አዋርድ ላይ ሲሸለም ነው እንግዲህ ብዙም የሽልማት ቪዲዮ አላገኘውም። ያው አይሆፕ ቪዲዮ አጥቼ እንጂ ብዙ ሽልማት ሳይኖር ቀርተው እንደማይሆን እርግጠኛ ነኝ። በጣም ብዙ ሽልማቶች ይገቡታል። የተለያዩ ስራዎችን አበርክቷል እና እንግዲህ ዛሬ ያተነዋል። በጣም አሳዛኝ ቀን ነው። ነፍስ ይማር ማለት ትፈልጋለሁ። ሁላችሁም ነፍስ ይማር ሳትሉ እንዳትወጡ ማለት ነው እና እንደዚህ አይነት ደግሞ በእንደዚህ አይነት ድንገተኛ ሞት በጣም ብዙ ሰዎችን እያጣን ነው እና እንቅስቃሴ በጣም እኔ የመጀመሪያው መሰረታዊ ነገር ማድረግ ያው እንግዲህ ሞት ከፈጣሪ የሚመጣ ነገር ነው። ከዛ ቀጥሎ ግን ራሳችንን መጠበቅ አለብን፣ እንቅስቃሴ ማድረግ አለብን። ይህንን ግንዛቤ ለብዙ ሰው ቢደርስ በጣም ደስ ይለኛል። እንቅስቃሴ ማድረግ እንግዲህ ከፈጣሪ ቀጥሎ ህይወታችንን የምናረዝብበት መንገድ ስለሆነ ማለት ነው። ውድ ቻናል ቤተሰቦች ለዛሬ ይዤላችሁ የመጧቸው ቪዲዮዎች እነዚህ ነበሩ። እንግዲህ የሰማኝ በለው ህይወት እንዳሳዘናችሁና በጣም ብዙ ታሪክ የማታውቁት እንዳያችሁበት እርግጠኛ ነኝ። በቀጣይ በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ሲመቻችሁ ባይ